ኧረ በጣም ተናደኝ ይላል። ምንድን ነው የሚሻለው ማለት በጣም የተቆጣኝ እና አንቺ እኮ ነሽ ታዲያ ጥፋተኛው። በቀደም ይዞኝ ጫካ ድረስ ሄዶ እያልሽ ታዲያ አይናደድ ምን ያርግ እንዴ? እኔ አሁን አንቺን ጫካ ድረስ ነው ብዬ ይዤጃለሁ። አንዳንዴ እኮ አንቺም የምታረጊው ነገር ጥሩ አይደለም። እሱ ዞሮ ዞሮ ሄደ አልሄደ ለመንገድ ላይ ገባም። እኔ ባለፈው ብዬሻለሁ። እሱ አይመለከተውም። በቃ እንዴት ታቆጥቶ ነው ደስ አላለም። በጣም ከፍቶታል። አሁን ሰውቼ ሰው እኮ ሰው ሊሆን ሲል ሰው ሲገናኝ ሰው እኮ ያኮርፋል፣ የሆነ ነገር ይሰማዋል። ስለዚህ እሱን አትከታይ አንቺ በቃ ታዩስ ይሄድም አይሄድም። ስለዚህ እኔና አንቺ ነን ያለውን ነገር ተነጋግረን መጨረስ ያለብን። ስለዚህ አሁን እንደዚህ ቆመን ከምናወራ የሆነ እዚች ጋር አረፍልኝ። እዚች ጋር አረፍልኝ። አይ መጥቶ እንግዲህ ምቾት እዚህ የለም እኮ ምቾት መሬት ላይ የለም። ስለዚህ ወልሽ አንድ ነገር ልንገርሽ፣ እሱን ወልሽ ታዩ በቃ እሱን ታዩ። እሱ አይደለም ይልሽ አይደለም ለኔ ላንቺ ለራሱ ለገዛ ዘመዱ ራሱ አልጠቀመም። ስለዚህ ዋሽቶሻል፣ ብዙ ነገር ብሎሻል። እንደውም ከሱ እኔ እሻላለሁ። እኔ የውጭ ሰው ማለት ነው። እኔ እሻላለሁ። አታውቂኝም፣ አላውቅሽም። ግን በቀደም አግኝቼ እውነታውን የነገርኩሽ ግልጹን ስለግሽ ማለት ነው። እሱ ግን ዋሽቶሻል። ከገጠር እንድመጭ ብዬ እንደዚህ ላረግ ብዬ ምናምን አለ ሰከሰሽ። አንቺ ነገር ለምታሽ ነገር ማለት ነው አትመጭ ነበር አለ። አሁን ለቤተሰቦች ሁሉ በቃ መሰሉን ስራ ሁሉ መልሼ ነው የምልክሽ ማምን ያለው እንደምን ትሄጃለሽ? አሁን አንቺ እኮ ልሽ ከተማውን ለምደሻል። መጀመሪያ ስትመጪ አዲስ ልትሆኚ ትችያለሽ። አሁን ግን በቃ እንደማንኛውም ሰው ያው መንቀሳቀስ ጀመረሻል። ከተማውን ታውቂያለሽ። ለምንድን ነው እሱ ገጠር የሚወስድሽ? እንዳትሄጂ ሲቀጥል እኔ በቃ ከሱ ጋር እኔ ችግር የለውም። የሆነ ቦታ አድርግሻለሁ ከፈለግሽ ወስጄ ማለት ነው። ገና ሽማግሌ ተልኮ ነው በአግባቡ ነው ምናምን ነው የሚለው እሱ። እኛ ሽማግሌ አያስፈልግም። እኔና አንቺ ራሳችን ማለት ነው እንጨርሳለን። ስለዚህ የእሱ የሚለውን አትስሚ ነው በቃ እኔ እያልኩሽ ያለው እሱ የሚለውን አትስሚ። ደግሞ እንደዚህ ብሎ መከረኝ ምናምን እንዳትይ። አይ አይደለም እንደዛማ እንደተገናኘና ምናምን ከዚህ ዋስማ ነው ኮሪጅ እንዲያዲቱ መከረኝ እንደዚህ ብሎ ነበር። ለሱ ሌላ እንትን እንዳታወሪ። እኔ ከፈለኩ ቪዲዮውንም ላጠፋ እችላለሁ። እኔ ከደበረሽ ማለት አይ ቪዲዮ ላይ ያየኛል ካልሽ እንደባለፈው እኔ ከፈለኩ ይቀረጽ እንጂ ላለቀው እችላለሁ። ስለዚህ አሁንም ድጋሜ ደግሞ ሌላ ነገር እንዲመጣብሽ አልፈልግም። በቃ ስለባለፈው ምንም ማድረግ አይቻልም። አንዴ የሆነው ሆኗል። ስለዚህ እሱን ተይ በቃ ይዋሽኝ ማለት ነው። እናንተን ከተስማማን ከተባባልኩ እኔ የሚያጠለን ነገር አይደለም። ሷውንም ድንገት ሊመጣ ይችላል። መንፈስ የሆነ ሰው ስለሆነ ሄዷል ብለሽ አትመኝ። አሁን እንደዚህ ደግሞ ቁጭ ብለን ከደረሰ በጣም ከባድ ነው። አንቺን ጥሎ እንደማይሄድ እርግጠኛ ነኝ። የሆነ ቦታ ላይ ቁጭ ብሎ እየጠበቀሽ ነው እስከምትወጪ። ቆይ አለባበስሽ ምናምን እና በደንብ ለማሽ ምናምን ሁሉ ነው ያለው። በጣም ከባድ ነው። ግን እንዳትነግረው ደግሞ የማወራው እና ለምን ለበሽ? አይ እንዴት እንደዚህ ለማሽ በጣም ለማሽ በሳምንት ምን የሰው ልጅ እኮ ለቀና አይፈጅበትም። ምን የሚያል ባለባበስ እኮ ከሌ የገጠር ሰው ነው ከሌ ከተማ ነው ሊባል አይችልም። ስለዚህ ማንም ሰው እንደሚለብሰው ትለብሻለሽ። ገና ነገ ተነገ ወዲያ ከዚህ የበለጠም ትለብሻለሽ። እና ይኸውልሽ እኔ አንድ ነገር ልንገርሽ። በቃ የእሱን ነገር ተይው። እሱ ለምንም አይሆንም ብዬሻለሁ። ለምንም አይሆንም እንኳን ላንቺ ለኔ ለሌላም አይሆንም። ስለዚህ ያለውን ነገር የእሱን ነገር ተይ። እኔ በማንኛውም ነገር አለው ከጎንሽ ነኝ። ያለውን ነገር በቃ ምንም የሚያል እሱ ይከብደኛል ብዬ አላስብም። እኔ ካልሆነ በቃ የሆነ ነገር ላደርገው እችላለሁ ባንቺ የተነሳ ማለት ነው። አንቺና እኔን የሚለያይ ከሆነ አንቺና እኔን ይኸውልሽ አንቺና እኔን የሚለያይ የማያግባባ ነገር የሚያደርግ ከሆነ እኔ እውነት በሱ በቃ የሆነ ነገር ነው የማደርገው። እሱ እንዴት አድርገን ነው ማሳመን የምንችለው? ማለት እንዴት አድርገን ነው የምታሳምነው? እንዴት አድርገን እናሳምናለን? በጣም እየተናደደብኝ ነው። አሁን አንቺ አንድና አንድ ራሱ ካንተ ጋር አሪፍ ይኸውልሽ አንድና አንድ አሁን እኔ ያንቺን ፍላጎት ማሟላት ፈልጋለሁ። አሁን አንቺ እሱ እንዳለው በሽማግሌ ነው ወይስ እኔና አንቺ ነን የምንጨርሰው? ይሄን ብቻ ከሁለት አንዱ እንድትይ ብቻ ነው የምፈልገው። ስለዚህ እኔ እሱ ማረው በሽማግሌ ነው። አይ ያንቺ ፍላጎት ነው። አሁን እሱ ያገባውም በቃ እሱ እዚህ ጋር ምንም አባትሽ አይደለም ወንድምሽ አይደለም። ምናልባት ወይ ሌላ ዘመድ ሊሆን ይችላል እንጂ በምንም አትገናኙም። ሽማግሌ የሚላከው እንደኛ ሀገር ይኸውልሽ ቤተሰብ ጋር ወይ አክስት አጎትም ከሆኑ
ከዛ ውጪ ገና የዘመድ በሰፈር ሰው ዝም ብዬ የማላቀው ሰው ጋር እኔ ሽማግሌ ልካለሁ። እንደዚህ አይነት እንትና አትቀበይ አንቺ። በቃ ሲነግርሽ ንገሪው እስከሚበቃው ድረስ። አንቺ እየፈራሽ እኮ ነው አይን በጣም ነው። ስለዚህ ምንድነው የሚሻልሽ? ያንቺን ፍላጎት ብቻ ነው እኔ ፈልገው። ዋሳምነው አንተ ቀሰርኩ እሱ ቀላል የለውም። እኔ አንቺ ብቻ ወደኔ ነይ ከኔ ጋር እንትን እንበል፣ ብዙ ነገሮችን እንግባባ፣ መጀመሪያ ያለውን ነገር እናውራ፣ ሰፋ አድርገን እናስብ። በቃ ምን ልበልሽ? ከዛ ውጪ የሱ በጣም ቀላል ነው። አይ እንደዛ ከሆነ እናንተንም ማቅለል እንችላለን እኮ እናንተን ከተግባባ እዚህ አሪፍ ቦታ ካሳየን። ከዚህም የበላለጡ ስንት መናፈሻዎች ስንት ሰው የሚዝናናበት አይምሮን የሚያድስበት ቦታ አለ እኮ። ይሄማ ዝም ብሎ እኮ ነው፣ ያው ይሄ ለጊዜው ነው እንደው ለመተዋወቅ ያክል ነው እንጂ ከዚህ የሚበላለጡ ስንት ነገሮች አሉ። ስለዚህ አንቺ እኔን ከቀረብሽ ከኔ ጋር ተተግባባል በጣም ቀላል ነው ነገሮቹ ማለት ነው። ስለዚህ እኔም አንተን የምትጨናነቅ ሰው አይደለም ከሚገርም። ምክንያቱም አሁን እድሜ ነው 18 ዓመት ማለት ነው። አንተ እንደምንም ብለን ለማሳመን ሞክረ። የሱ ነገር እኮ በጣም ቀላል ነው አልኩሽ። የሱ ቀላል ነው። አሁን እሱን እንርሳው በቃ ከሱ እንውጣና እስቲ ያለውን ነገር እኔና አንቺ እናውራ። የሱ በጣም ቀላል ነው። እሱ እኮ ምንም የሚያለ የኔ ወንድም አይደለም፣ ያንቺም ወንድምሽ አይደለም፣ የኔ ቤተሰብም አይደለም፣ ያንቺም ቤተሰብም አይደለም። ያው በትውውቅ ነው ዝምድና የፈጠር ነው። በተለይ ከኔ ጋር እኔ ያንቺን ባላቅም ማለት ነው። ስለዚህ እሱን ታዩ እና አንቺ በቃ ከዚህ በኋላ ምንም ይኸውልሽ ግን ምናምን የሚባል ነገር የለም። ገና ይኸውልሽ እኔና አንቺ ነገ ተነገ ወዲያ በድብቅ በውስጥ ተገናኝተን ማለት ነው ከዚህ የበለጠ መናፈሻ ይዤሽ እሄዳለሁ። በጣም አዝናናሻለሁ። አንድ ቀን እንኳን የረባ ሻይ ቡና ብዬሽ አላውቅምና ብዙ ነገሮችን እንትን እንላለንና ዞሮ በሱ እንትን የትሄጂ እና አበባ ትወጃለሽ ማለት ነው? በጣም ነው። እና ልትሰጪ ነው ላይ እና ነጭ አበባ ነው እንደሚሰጠው? እኔ የማውቀው ቀይ አበባ ነው። እቺ ነጭ ነች። ይሄ እንግዲህ ሌላ ትርጉም አለው። እኔ ወደድኩት መስጠታችን እሱ ይቻላል፣ መብትሽ ነው። ቀይ ቢሆን ጥሩ ነበረ ብዬ ነው። እንግዲህ ወደድኩት ቀይ ልፈልግ እንዴ ካላ ቀይ አንተ ነበር እኮ አበባስ እንደው ለኔ ብታይልኝ አሪፍ ነበር። አበባ ኧረ አበባ ፍቅር ካለሽ እኔ ምን ችግር አለ? አበባ እኮ ሲጀምር እነዚህ አይደሉ የስጦታ አበባ ራሱን የቻላል። አንቺ ምናልባት ያው ትንሽ ለዛ አዲስ ልትሆኚ ትችያለሽ። በእርግጥ እኔም አዲስ ነው ረስቼው ነውና እኔም አዲስ ነኝ። ይሄ አልነበረም የስጦታ አበባ። ያው ለዛሬው ለጊዜው ይሁን። በቃ ሌላ ጊዜ ደግሞ አስፈቅድ ነው ሌላ ባመጣላችሁ። ያው እንግዲህ ያው ማለት እኔና አንቺ ወደፊት እንደዚህቺ አበባ ማበባችን አይቀርም። አይተሻታል? አበባ በደንብ ያትስ። አዎ ሰው ይኸውልሽ የፈለገ ቢያወራ እና አንቺን ማንም የሚለያይ ሰው የለም። ማንም ማለት ነው። ተው ማለት ተራ ሰው በይ በቃ ተራ ሰው ነው። ስለዚህ ደግሞ እንዳትነግሪው። አይ አብቻለሁ ከዚህ በኋላ እኔ ይመስለኛል የሆነ እየደወልሽ የሆነ ወሬ ታወሪያለሽ። በቃ ቡዜ እንዲህ ብሎኝ ነበር ተሙ እንዲህ አድርጎኝ ነበር አይባልም። እሺ ሚስጥር ነው። እኔና አንቺ ያወራ ነው እኔና አንቺ ጋር ነን የሚቀረው። የምናውቀው እኔና አንቺና ፈጣሪ ብቻ ነው ከላይ እንጂ ከጎን ሰው የለም፣ ማንም የለም። ስለዚህ እኔና አንቺ በራሳችን እንጨርሳለን ልልሽ ፈልጌ ነው። ማነሽ? እሺ እና ማለት ቦታው እንደምታየው ደስ ይላል። ከዚህም የበላለጡ ቦታዎች ነበሩ ግን ተይዘዋል እንዳለና ለማንኛውም እንግዲህ ዛሬ እዚች ጋር እንትን ካለን በቂ ነው። ነገ ተነገ ወዲያ እንግዲህ ከዚህ የበለጠ ቦታ ላይ ሄደን እንደምንዝናና ሙሉ ተስፋ አለኝ በእኔ ማለት ነው። ስለዚህ አሁን ተነሽ
ከፈለግን ወደዛ እንሄዳለን። ምን እንላለን? ከፈለግንም ይሄ ከደበረሽ ወደዛ ጋር እንሄዳለን። ምንም አንቺን እንትን የሚል ነገር አይደለም። እንቻ አበባ ነው የገባው። አዎ እስቲ አምርም ይሄ እንዳለን ደስ አላለሽ? አሬና ታዲያ በጣም ብዙ ነገር አለ። በጣም ብዙ ተስፋ ያለን ሰዎች ነን እኛ። ስለዚህ በትንሹ ተስፋ እንዳትቆርጪ። ተሙ ስላለ ምንም ነገር እንትን እንዳትዪ። ስለዚህ እኔ እዚህ ላይ እንግዲህ እንትን ልበልሽና ያለውን ደግሞ ነገ ከነገ ወዲያ ከዚህ በበለጠ ብዙ ነገር እናወራለን ብዬ አስባለሁ። ከዚህ ምንም እንዳይከፋሽ፣ አንቺ ብቻ ደስተኛ መሆን ነው ከአንቺ የሚጠበቀው። እና ይስልሽ መንጣት ነው። ስለዚህ እኔ ምንም ልልሽ አልችልም። በእኔ ሁኔታ ቦታው ያምራል። ቦታው በጣም ያምራል።